21ኛው ክፍለ ዘመን ኢትዮጵያ ውስጥ የባሪያ ንግድ እንዳለ የምታውቁት። እኔ በአይኔ በብረቱ ያየሁትን ያስተዋልኩትን እና ከብዙ ሴቶች ጋር ውይይት ያደረኩበትን ነገር ነው የምነግራችሁ። እናም ይህ ነገር ልብ ብላችሁ እንድታዳምጡት በአክብሮት እጋብዛችኋለሁ። አብራችሁን ቆዩ። እንግዲህ ይህ ንግድ በብዛት በሴቶች ላይ ነው የሚደረገው። እናም በቡና ቤት ሴቶች ላይ ማለት ነው። ይህ እንግዲህ ውበታቸው ታይቶ አቋማቸው፣ እድሜያቸው ምናምን ተገምግሞ አንድ ባለ ሆቴል ከወሰዳቸው በኋላ የተወሰነ ጊዜ በወራት ለወንዶች እንግዲህ አዲስ ሴት እንደመጣ እየተዋወቀ ምናምን በደንብ ይሰራሉ። ለቤቱ ማስገኘት ያለባቸውን ገቢ ያስገኛሉ። እናም የተወሰነ ጊዜ በቃ ፒስ ነው፣ ሁሉም ነገር አሪፍ እየሄደ ነበረ ማለት ነው። የሆነ ጊዜ ግን በአዳዲስ ቆነጃጅት ገና ደግሞ ፋየሬጅ በሆኑ ሴቶች እንግዲህ ለወንዶች አሁንም አዲስ ፊት አዲስ ሌላ ገላ መቅረብ ስላለበት ይመጣል ማለት ነው። እና ይሄኔ የነበሩ ሴቶች ገቢያቸው በጣም እየቀዘቀዘ ይመጣል እና በቃ ፈላጊያቸው እንደ ድሮ አይሆንም፣ ገቢያቸውም እንደ ድሮ አይሆንም። እና ጨዋታው የሚጀመረው እዚህ ጋር ነው። እነዚህ ልጆች በተለያየ ሱስ የተጠቁ ልጆች ናቸው። ጫት፣ መጠጥ፣ ሲጋራ፣ የተለያየ ነገር እና ደግሞ ለቤቱ ገቢ ሲባል ብዙ ነገር ፊታቸው ላይ ብዙ ነገር ተጠቅመው ነው የሚመጡት። ይሄ ራሱ በጣም ትልቅ ወጪ ነው። ምግብ አለ፣ ብዙ ነገሮች አሉ። ይህንን ማንም ሳይከለክላቸው ቤቱ ላይ የሚፈልጉትን ነገር በገፍ እንዲቀርብላቸው ይደረጋል እና እያንዳንዷ 74 ሳንቲም ሳትቀር እዛ ቤት ላይ ይመዘገባል ማለት ነው። እንደ እዳ አንድ ደብተር ተዘጋጅቶ በየስማቸው እየተመዘገበ ይቀመጣል። እና ከዚህ እዳቸው አንድ ብሎ ከተመዘገበበት ቀን ጀምሮ እነዚህ ልጆች ሱቅ አይወጡም፣ ጸጉር ቤት አይሄዱም፣ የተለያዩ ቦታዎች መሄድ ይከለከላሉ። እዛው እንግዲህ በጀል በምናምን ራሳቸውን እያስዋቡ በሚችሉት መጠን ስራው ላይ ይገኛሉ። ግን ጫት አይጎልባቸውም፣ መጠጥ፣ ምግብ፣ የተለያዩ ነገሮች በቃ ኤቭሪቲንግ የሚፈልጉትን ነገር ማንም አይከለክላቸውም። ሁሉም ነገር ያ እዳ እየተመዘገበ ጥበቃ እየተደረገላቸው ይሰጣሉ ማለት ነው። አዲሱ ሴቶች ደግሞ እንደፈለጉ ለቤቱ የሚፈልገውን ገቢ እያመጡ ነው። ስለዚህ ባለ ሆቴሉ ምንም አልጎደለበትም እና በዚህ ሰዓት ምን ያደርጋል? የአንዲት ሴት እዳ 40,000፣ 50,000፣ 60,000 የሚደርስበት ጊዜ ሁሉ አለ። የዛይም እየተጠቀመችው የሚመዘገበው ማለት ነው እና ለደላላ ያሳውቃል። ያ ደላላ ለምሳሌ ወደ በረሃ አካባቢ የተለያዩ ሰመራ፣ የተለያዩ አካባቢዎች እስከ መቀሌ ድረስ፣ ጎንደር፣ ባህር ዳር፣ ደሴ፣ ወልዲያ በብዛት ማለት ነው እንደዚህ የሚዘዋወሩባቸው ቦታዎች እና ያቺ ሴት ደሴ ከሆነች የሄዳ የበዛባት ማለት ነው እንደ ሌላ አዲስ ቤት ስትገባ እንደ አዲስ ሴት ስራ ስለሚኖራት ይህን ያክል እዳ እኔ ጋ አለባት ተባብለው መቀሌ ያለው ባለቡና ቤትና ደሴ ያለው ባለቡና ቤት ይነጋገራሉ ማለት ነው። እና የመቀሌው ባለቡና ቤት ይከፍላል ያንን እዳ ለሰውየው ይልክለታል። ልጅቱን ይሄኛው አሳፍሮ ይልካል እና በዚህ ደረጃ እሷ እዚህ ሀገር አይመቸኝም፣ የዚህ ሀገር አየር ንብረት በረሃ ነው ምናምን ማለት አትችልም። ይህ ሰውዬ ብር የተቀበለበት ቦታ መላክ መብቱ ነው። በቃ በጭራሽ እንደዚህ አይነት ነገር ማቅረብ አትችልም። እና ግን እዛ ቤት ስትሄድ መቀሌ ያለው ባለ ሆቴል ደሴ ላለው ባለ ሆቴል ብር የላከው ማለት ነው። እዛ ስትሄድ ያዳ እንዳለ አንድ ሳይቀነስ ተደምሮ ነው የሚጠብቃት። እየሰራች ለዚህ ለተከፈለላት ሆቴል መክፈል ግዴታዋ ነው ማለት ነው። እዛም አልሆን ሲል ደግሞ እንደገና ወደ ኦሮሚያ ክልል ልትመጣ ትችላለች። ኢትዮጵያን ማትዞርበት ቦታ የለም።